የሶማሊያን ምድር የጃዙር ጦርነት ማራመጃ የጦር አውድማ አኬልዳማ አናደርግም። ሶማሊያ መንግስት ቁመና እየተዳከመ መምጣት ግብፅን ወደ ሶማሊያ ከመጋበዛቸው በፊት ግብፅን የጃዙር ጦርነት ሜዳ ለማድረግ ከመወሰናቸው በፊት የችግር አልነበረም። ወይ ሁላችንም እንወጣለን ወይ ከኢትዮጵያ መከላከያ ሰራዊት ጋር አብረን እንቆማለን። ወደ ኋላ ማፈግፈጋቸውንና ከነሱ ጋር አንድ አቋም መሆኑን እንግዲያው ስንታረቅ አይነት ነገር ነው የሚያሳይ። የኢትዮጵያ ሰራዊት ገብቶ አረጋግቶ አይደለም እሳቸውም ከስደት መጥተው ለሀገራቸው መሬት የሚበቁት ለስልጣንም የበቁት። አሁን በተለይ ሰሞኑን የሚከናወኑ ነገሮች ተስተውል የኢትዮጵያ ወደ ባህር መጠጋት ለአካባቢውም ለዓለም ሰላም በጣም ትልቅ አስተዋጽኦ እንዳለው የኢትዮጵያን የባህር በር ፍላጎት የግድ የሚልበት ጊዜ ጣና ስልኝ ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። አጀንዳ ፕላስ እዚህ ጋር ይጀምራል። የአዲስ ዋልታ አጀንዳ ፕላስ የተለያዩ ሀገራዊ ፋይዳ ያላቸው ጉዳዮችን አንስተን በስፋት እና በጥልቀት የምንመለከትበት ፕሮግራም እንደሆነ ታውቃላችሁ። የዛሬው አጀንዳ ፕላስ አጀንዳችን ደግሞ ሰሞንኛው የአፍሪካ ቀንድ ትኩሳት እንደዚሁም በመካከለኛው ምስራቅ የሚታየው ውጥረት ከአፍሪካ ቀንድ አንፃር እንዴት ይታያል የሚሉትን ጉዳዮች በስፋት ለማየት እንሞክራለን። ይህንን በርካታ ጉዳዮች የምናነሳበትን ፕሮግራም እንድትከታተሉ እናንተንም በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን ላይ በኢትዮጵያም በመላው ዓለም መከታተል ይቻላል። አዲስ አበባና አካባቢዋ ላይ በ105.3 ኤፍኤም ላይ በሚገኘው የአዲስ ዋልታ ኤፍኤም ላይ ልትከታተሉ ትችላላችሁ። በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ በዩቲዩብም በፌስቡክም ይህንን ፕሮግራም ታገኙታላችሁ። በዛ አጋጣሚ ሀሳቦች፣ አስተያየቶች ካሏችሁ ብትሰጡንም እንወዳለን። ፕሮግራሙን አዘጋጅተን ያቀርብላችሁ እስጢፋኖስ አበራና ስለሺ ሀጎስ ነን። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ አጀንዳ ፕላስን እየተከታተላችሁ ትገኛላችሁ። አብራችሁን ስለምትሆኑም በቅድሚያ በአክብሮት እናመሰግናለን። የዛሬው አጀንዳ ፕላስ አጀንዳችን ቀደም ሲል እንዳልኳችሁ ከምስራቅ አፍሪካ ወይ ደግሞ ከአፍሪካ ቀንድ ትኩሳቶችና ከመካከለኛው ምስራቅ ጋር የተገናኙ ጉዳዮችን እናነሳለን። በድጋሚ አብራችሁን ቆዩ። የምንጋብዘው እስጢፋኖስ አበራና ስለሺ ሀጎስ ነን። ስለሺ እንኳን ደህና መጣ። እንኳን ደህና ቆየኝ እስጢፎ። ሁሉ ሰላም? ሰላም እግዚአብሔር ይመስገን። እንግዲህ የአጀንዳ ፕላስ ፕሮግራምን ይዘን ወደ ተመልካቾቻችን መተናል። የመጣንበት ጊዜ ደግሞ እንግዲህ በአፍሪካ ቀንድም በመካከለኛው ምስራቅም ብዙ ትኩሳቶች ብዙ ውጥረቶች ያሉበት ነው። እኛ ደግሞ እንግዲህ ከዚህ ከቀይ ባህር እና ከባህር በር ጥያቄ ጋር በተገናኘ ሀገራችን ባለፉት ወራት የሄደችበትን ሁኔታዎች እናስታውሳለንና እሱን ተከትሎ በተለይ ከሶማሊያ ጋር ያለው ሰሞንኛ ውጥረት እንደነበረ እናስታውሳለን። ባልተገባ መንገድ የሶማሊያ መንግስት ሲሄድ የነበራቸው ጉዳዮች አሉ። ሶማሊያ ደግሞ በራሷ የውስጥ ፖለቲካ ውጥረት ውስጥ እንደምትገኝም እየተመለከትን ነውና ሶማሊያ ውስጥ ምን አዳዲስ ነገሮች አሉ የሚሉትን ነገሮች ነው ለማየት የምንሞክረው። እኔ መታየት አለበት ብዬ ማስበው እንግዲህ የአልሸባብ እየተጠናከረ መምጣት በኋላም በስፋት እናነሳዋለን። የአሜሪካው የአፍሪካ ኮማንድ ኃላፊም በዛ ላይ የሰጧቸው አስተያየቶች ነበሩ። ራሱ የሶማሊያ መንግስት ደግሞ ፌደራል መንግስት በተለይ ከግብጽ ጋር ግንኙነት መመስረቱን ተከትሎ በርካታ የሶማሊያ ክልል አስተዳደሮች ራስ ገዝ አስተዳደሮች በፌደራል መንግስቱ ላይ ተቃውሟቸውን እያሰሙ በክልሎችና በፌደራል መንግስቱ መካከል ውጥረቶች የነበሩበት ሁኔታ ታዝበናል። ባለፈው ሳምንት ከፑንትላንድ ከጁባላንድ እንደዚሁም ከደቡብ ምዕራብ ክልሎች ጋር ውጥረት ነበረ። እሱን ለመፍታት
ከትላንትና ጀምሮ በሞቃዲሾ ስብሰባዎች እየተደረጉ በሽምግልና ችግሩን ለመፍታት እየተሞከረ ነው። በተለይ የፑንትላንድና የደቡብ ምዕራብ ክልል አስተዳዳሪዎች ላፍታ ጋሪ ከኢትዮጵያ ጎን አሁንም እንደሚቆሙ ጠንከር ያለ ድምጻቸውን እያሰሙ ይገኛሉ። እሱም በሽምግልና ለመፍታት እየተሞከረ ነው። ላፍታ ጋሪ የደቡብ ምዕራብ ክልል ፕሬዝዳንት ወደ ሞቃዲሾ ሲሄዱም ሞቃዲሾ ያለውን መንግስት ወታደሮች አላምንም ብለው የራሳቸውን ጦር ነው በአውሮፕላን ጭኖ ይዘው ይሄዱትና ልዩነታቸው የሰፋ ይመስላል። የልዩነታቸው ማዕከል ደግሞ ኢትዮጵያ ነች። ከኢትዮጵያ ጎን እንቆማለን ማለታቸው ነው። ክልሎቹ በሽምግልና ለመፍታት እየተሞከረ ነውና በሽምግልና የሚፈታ ችግር አይመስልም። እነሱ ግን በፕሬዝዳንቱ ግን በሽምግልና ፈታዋለሁ ብለው እየተንቀሳቀሱ ነውና በቃ ኢትዮጵያ ስለምትጠቅመን ኢትዮጵያ በችግራችን ጊዜ ስለደረሰች እሱን ከኢትዮጵያ ጎን እንቆማለን ያሉት ክልሎቹ እሱን በሽምግልና ትፈታዋለህ ወይ? እሱን በይቅር ብለህ ልትፈታው የምትችለው ችግር እንዳልሆነ ይታወቃልና የሶማሊያው ፕሬዝዳንት የውስጥ ፖለቲካቸውን ለመፍታት የሚሄዱበት የሽምግልና መንገድ ችግሩን ከስሩ ይፈታዋል ተብሎ የሚታሰብ አይመስለኝም። አዎ እንግዲህ እንዳልከው ነው። ምስራቅ አፍሪካ በተለይም በሶማሊያ በሶማሊላንድ እና ግብጽ በቀጠናው የምታደርገው እንቅስቃሴ ላይ የተለያዩ ለውጦች ተከስተዋል። አንድ የሰማነው ነገር እንግዲህ የሶማሊያ ፕሬዝዳንት ግብጽን ከጋበዙ በኋላ በሀገር ውስጥ የተፈጠሩ የፖለቲካ ልዩነቶችን ለመፍታት ሽምግልና እንደተጀመረ ሰምተናል። እየሰፉ ሄደዋል ከስሙት በላይ። ይሄንን ከማድረጋቸው በፊት ይሄ ችግር አልነበረም። ግብጽን ወደ ሶማሊያ ከመጋበዛቸው በፊት ግብጽን የጃዙር ጦርነት ሜዳ ለማድረግ ከመወሰናቸው በፊት ይሄ ችግር አልነበረም። ይሄን በሰማን ማግስት ትዝ ይል እንደሆነ እዚህ ቁጭ ብለን ተወያይተንበታል። በርካታ ዓለም አቀፍ ሚዲያዎችም እኛም ሁላችንም የሰነዘርነው ሀሳብ ምንድነው? ሰውየው በእሳት ነው እየተጫወቱ ያሉት፣ ራሳቸውን የሚበላቸው እሳት ነው የለኮሱት እንጂ ለኢትዮጵያ ብዛም ስጋት የሚሆን አይደለም ብለን ተናግረን ነበር። አሁን እሳት ሆኖባቸዋል። አሁን በውስጥ ፖለቲካቸው ተጠምዷል። አሁን ለኢትዮጵያ ስጋት ከመሆን ወይም ኢትዮጵያ ላይ ያቀዱትን ነገር ከማከናወን ይልቅ ወደ ራሳቸው ወደ ውስጣቸው ፖለቲካ ወንበራቸውን ወደ ማጽናት ከክልል ፕሬዝዳንቶቻቸው ጋር ወደ መስማማት ውስጥ ነው የሄዱት። ነገር ግን አሁን የተጀመረውስ መስማማት እሳቸው አቋማቸውን ካላስተካከሉ በስተቀር በሽምግልና ሊሆን የሚችል ነው ወይ? እነዚህ ክልሎች በተለይም የጠቀስካቸው ፑንትላንድ፣ ደቡብ ምዕራብ፣ ጁባላንድ ያነሱት ነገር ሶስት መሰረታዊ ጥያቄ የጠየቁት። አንደኛው የኢትዮጵያ መከላከያ ሰራዊት አብሮን የሞተ ነው፣ ለሰላማችን ብዙ ዋጋ ከፍሏል፣ አሁንም ለሰላማችን ዋስትና እሱ ነው። ስለዚህ የኢትዮጵያ ጦር እንዲወጣ መወሰኑ ትክክል አይደለም ነው። የኢትዮጵያ ጦር አይወጣም ነው አንደኛው። ሁለተኛው የግብጽ ጦር መምጣት የለበትም። ግብጽ ሶማሊያ ስታመስ ግብጽ አልነበረችም። ግብጽ ለሶማሊያ ሰላምም አንድነትም እምብዛም ደንታ የሚሰጣት ሀገር አልነበረችም። ዛሬ የምትመጣው ሌላ ዓላማ ይዛ ነው እንጂ ለሶማሊያ ጥቅም አይደለም። ስለዚህ ግብጽ አትምጣብን ነው። ምክንያቱም ከኢትዮጵያ ጋር ከህዳሴው ግድብ ጋር ያላትን ቁርሾ የእኛን ሜዳ ተጠቅማ መወጣት። ሶስተኛው ጥያቄያቸው ምድራችንን የሶማሊያን ምድር የጃዙር ጦርነት ማራመጃ የጦር አውድማ አኬልዳማ አናደርግም ነው። ይሄ በተለይ ሶስተኛው ጥያቄ ሳውንድ የሚያደርግ ጥያቄ ነው። ማንም ሀገር ይህን የሚፈቅድ አይደለም። የሌላ ሀገራት ጦርነት በሀገር ላይ እንዲከናወን፣ የሀገር ምድር እንዲወድም፣ የሀገር ሰው እንዲሞት፣ ንጹሃን እንዲፈናቀሉ እንዲሞቱ የሚፈቅድ ማንም ሰው የለም። ለዛውም ደግሞ ሶማሊያ ከናይል ቤዝ ውሃ ጋር የተገናኘ ምንም ከማይመለከታት። ምክንያቱም ግብጽ የምትመጣው የህዳሴው ግድብ ላይ ጥያቄ ያላት፣ የህዳሴው ግድብ ላይ ብቻ ሳይሆን ኢትዮጵያ ከውሃ ጋር የምታደርጋቸውን ማናቸውም የልማት ስራዎች ላይ ጥያቄ ያላት፣ የሌሎች ግድቦችም ልትገድብ ትችላለች የሚል ስጋት አላት። ኢትዮጵያ ወደ ባህር በር መቅረቧም ስጋት ሆኖባታል። ስለዚህ እነዚህን ሁሉ ጉዳይ ይዛ የጃዙር ጦርነት ወይም የማተራመስ ዓላማ ይዛ እንደምትመጣ ለዓለም ግልጽ ነው። ለነዚህ የሶማሊያ የክልል ፕሬዝዳንቶችም ግልጽ ነው። ይህን ይዛ ከመጣች ደግሞ ምድራችን የፕሮክሲ ዋር ነው የሚሆነው። ኢትዮጵያም ዝም አትልም፣ ዝም አላለችም፣ ዝም አትልም። ስለዚህ ጦርነት ይከፈታል። እኛ በማይመለከተን ጦርነት ውስጥ ፕሮክሲ ዋር ወይም የጃዙር ጦርነት ማራመጃ ሀገር አንሆንም ነው። እነዚህ ሶስት ጥያቄዎች በሽምግልና ሊታረቁ ይችላሉ ወይ? ኦኬ እሺ፣ ኢትዮጵያ ጦር ይውጣ ብለው ሊስማሙ ይችላሉ፣ ይችሉ እንበል። ኦኬ የግብጽ ጦር ይምጣ ብለውም ይስማሙ። ሀገራቸው
የእጅ አዙር ጦርነት ማራመጃ የጦርነት አኬልዳማ እንዲሆን ይፈቅዳሉ ወይ? አይፈቅዱም። ነገሮችም የሚያሳዩት አንዳንድ ከበኋላ የምናነሳቸው የፕሬዚዳንቱ አዝማሚያዎች የሚያሳዩት እነዚህ ሪጅናል እንትኖች ኃላፊዎች የሚያነሷቸው ሀሳቦች አሸናፊ እንደሆኑ ፕሬዚዳንቱ ሀሳባቸውን ስበው ከነሱ ጋር ለመሰለፍ የተወሰነ ሀሳብ ለውጥ እንዳመጡ የሚያሳዩ አንዳንድ ምልክቶች አሉ። ቀጥሎ አልጀዚራ ላይ የነበረውን ታነሷል። የሶማሊያ ማዕከላዊ መንግስት አለመረጋጋት ሌላኛው መገለጫ ደግሞ እንግዲህ ሰሞኑን የታየው በተለይ ባለፈው ሳምንት የዛሬ 15 ቀን ነው እኛም እዚህ ፕሮግራማችን ላይ አንስተናቸው ነበር። የሶማሊያው የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር አህመድ ፊቂ በኢትዮጵያ እንትኑን ማትሰርዝ ከሆነ የኢትዮጵያን ተቋሚዎች እናስታጥቃለን የሚል ሐሳብ ሰነዘሩ ብለን እኛም እዚህ አንስተናቸው ነበረ። ከሱ በኋላ አሁን ባለፈው ሰኞ ለሶማሊያ ፓርላማ የቀረበ ሞሽን አለ። እንግዲህ የሶማሊያ ፓርላማ ወደ 139 የሚሆኑ አባላት ያሉት ነው። ከዚህ ውስጥ የተወሰኑት ከግማሽ በላይ የሚሆኑት የውጭ ጉዳይ ሚኒስትሩ ስልጣናቸውን እንዲለቁ ጥያቄ አቅርበዋል፣ ሞሽን አቅርበዋል። የትምምን ድምጽ ቮት ኦፍ ኮንፊደንስ እንዲሰጥባቸውና ምንድነው የተነሳባቸው ጥያቄ? አንደኛ ስራቸውን በአግባቡ እየሰሩ አይደለም፣ የዲፕሎማሲ አቅማቸውና ክህሎታቸውም አነስተኛ ነው። ከዛ በተጨማሪ በጎሰኝነት በዘር መስራት ምናምን ያነሷቸዋል። ከዛ ደግሞ የሙስናም ክስ ይቀርብባቸዋልና በተደጋጋሚ የሶማሊያ ፓርላማ ውስጥ መሰል የቮት ኦፍ ኮንፊደንስ ተሰጥቶባቸው ጠቅላይ ሚኒስትሮች ጭምር የወረዱ ጠቅላይ ሚኒስትሮች አሉና አህመድ ፊቂ አሁን ለተባበሩት መንግስታት ስብሰባ ኒውዮርክ ስለሰነበቱ ምላሽ የሚሰጡበት እድል አልመጣም። አሁን ግን ወደ ሀገራቸው ከተመለሱ በኋላ ይሄ ክስም ገና ይጠብቃቸዋልና ራሳቸውን ዲፌንድ እንዲያደርጉም ይጠበቃል። የውስጥ ያላቸውን ነገር እንግዲህ ሙስናውን፣ ዘረኝነት ምናምን የሚለውን ነገር እነሱ እዛው ሊጠየቁበት ይችላሉ። ግን የሶማሊያ ውጭ ጉዳይ ሚኒስትር ባለፉት ሳምንታት በተለይ ደግሞ ከኢትዮጵያ ጋር በተገናኘ ሲሰጧቸው የነበሩት መግለጫዎች ከአንድ ዲፕሎማት የሚጠበቁ ናቸው ወይ? እናስታጥቃለን እንደዚህ የሚሉት ብለን ነበር ባለፈው። በፍጹም አንድ የዲፕሎማሲ ሀሁ የሚያውቅ እንኳን የሀገሪቱ የመጨረሻው የዲፕሎማቲክ ፕሮሰሶች ጫፍ ቀርቶ ማንም ተራ እንትን እንደዚህ ሊያደርግ አይችልም። ሰውየው ስራቸውን በአግባቡ የሚሰሩ አይደሉም የሚለው ክስ ትክክል ነው። ባለፈው አንስተነው ነበር። አፋቸውን ሞልተው ነው ኢትዮጵያ ከሶማሌላንድ ያደረገችውን ስምምነት የማትተው ከሆነ እኛ የኢትዮጵያ ተቃዋሚዎችን ስም ጠርተው እንዲያውም ገሌን እናስታጥቃለን የሚል መግለጫ የሰጡት የነበረው። አይ ቲንክ ትክክለኛ ውሳኔ የሶማሊያ የፓርላማ አባላት በተለይ ይሄ ቮት ኦፍ ኮንፊደንስ እንዲሰጥ የተፈራረሙት ሰዎች ትክክለኛ ውሳኔ ነው። ትክክለኛ ግምገማ ነው እንደሆነ በዚህ በሶማሊያና በኢትዮጵያ መካከል የነበረውን ነገር ለመፍታት በቱርክ መንግስት በፕሬዚዳንት ኤርዶጋንም የተጀመረ ሰምሃው የማቀራረብ ነገር ነበርና እሱም ላይ በእኛ ውጭ ጉዳይ ሚኒስትር አምባሳደር ታዬ የሚሰጠው መግለጫና በሶማሊያ በኩል የሚሰጠው መግለጫን ስታይ ቅድም እንዳልከው የዲፕሎማሲ ሀሁን ከቆጠሩ ሰዎች ብዙ የሚጠበቅ አይደለምና እሱም ግምገማ ይመስለኛል። እንግዲህ እኚህ ሰው ናቸው እንግዲህ ሲደራደሩ የነበሩት። አሁን እንደተባባሉ አናውቅም። የቱርኩን ድርድር የሶማሊያና የኢትዮጵያን የቱርኩን ድርድር ምን እንደሆነ በግልጽ ዝርዝር አልሰማንም፣ ግን መገመት ትችላለህ። ከሰውየው ባህሪ ከሰውየው አቋም አንጻር መገመት ትችላለህ ምን ድርድር ሊካሄድ ይችላል። እንዲህ አይነት ሪጂዲቲ ብቻ ሳይሆን እንዲህ ከሆነ ይሄን አደርጋለሁ የሚል ዲፕሎማሲያዊ ያልሆነ ከጎረቤት ሀገር የማይጠበቅ ታደርገዋለህ አታደርገውም ትችላለህ አትችልም አይደለም ጉዳዩ። ግን ምኞትህ ራሱ የኢትዮጵያን ተቋሞች አስታጥቄ ኢትዮጵያን እናፈርሳለን ስለማፍረስም ራሱ ማፍረስ እንድትፈርስ አንፈልግም። ትናንትናም እኛ ሚዲያ ላይ አንድ እንግዳ ሲናገሩት ነበር። መፍረስ እነሱ ጋር ቀላል ስለሆነ ሁሉም ሀገር ቀላል ሊሆን አይችልም። እኛ ሀገር እንደዚህ በቀላሉ የሚሆን ነገር አይደለምና እኚህ ሰው ናቸው እንግዲህ ሲደራደሩ የነበሩት። ስለዚህ የድርድሩ ውጤት ምንድነው? ለምንድነው ወደፊት ፈቅ ያላለው ካልክ እንግዲህ ተደራዳሪዎቹ ማንነትም ራሱ ይወስነዋልና ከስልጣን መነሳታቸው ከኃላፊነት እንዲነሱ መጠየቁ በጣም ትክክል ነው። እርግጠኛ ነኝ
ስታየው ደግሞ እንግዲህ የሶማሊያ መንግስት አሁን በብዙ ነገሮች አለመረጋጋት ውስጥ ነው ያለው። ከዛ በተጨማሪ ደግሞ የራሱንም እንግዲህ የመጠበቅ አቅም እንደሌለው ይታወቃል። አሁን ሰሞኑን እንኳን ሞቃዲሾ ውስጥ ተደጋጋሚ ፍንዳታዎች ተከስተው ብዙዎች የጠፉበት ሁኔታ፣ ህይወታቸውን ያጡበት ሁኔታ አለ። የኢትዮጵያም መግለጫ ሰጥታበታለች በዛ ጉዳይ። በሶማሊያ የሞቃዲሾ የሚገኙ የተለያዩ የማህበራዊ ሚዲያ ተጠቃሚዎችም መንግስት ጥበቃ እያደረገልን አይደለም የሚል ስጋታቸውን በተደጋጋሚ ሲጽፉ እንመለከታለን። ፍንዳታዎች የሚከሰቱት አንዲት እንደውም የ5 ዓመት ህጻን ልጅ በቀደም ተገደለች ተብሎ ሶማሊያ ውስጥ በጣም መነጋገሪያ ነበርና የተገደለችው እዛው ከሐሰን ሼክ ቤተ መንግስት አቅራቢያ ነውና እንደዚህ አይነት ነገሮችን እንኳን መጠበቅ የሚችሉበት ሁኔታ የለም። ይሄ ደግሞ በተለይ አትላርጅ ሶማሊያን በምታይበት ጊዜ የአሸባሪዎች መስፋፋት ትልቅ ስጋት እንደሆነ የዓለም አቀፍ ተቋማት እየገለጹ ነው። በቀደም ዋሽንግተን የተካሄደ ከዚህ ከአይኤስን መከላከል ላይ ትኩረት ባደረገ ጉባኤ ላይ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአይኤስ በአፍሪካ ቀንድ በመስፋፋት ላይ ነው፣ ስለዚህ ይህንን በዋናነት በነ ኢራቅ በነ ሶሪያ የነበረው የአይኤስ መሰረት አሁን ወደ አፍሪካ ቀንድ ወደ ሶማሊያ እየመጣ ነው፣ ስለዚህ በዚህ ረገድ ሀገራት ሊተባበሩ ይገባል የሚል ጥሪ አቅርበዋል። የአፍሪካ የኮማንድ የአሜሪካን አፍሪኮም ዋና ኃላፊ ጀነራል ማይክል ላንግሌም ተመሳሳይ ሁኔታ ሰጥተዋልና የሶማሊያ መንግስት ቁመና እየተዳከመ መምጣት አልሸባብን ለመሰሉ የሽብር ቡድኖች መፈጠር ትልቅ አስተዋጽኦ እያደረገ ነው። እንዴት ነው እንደዚህ የሚሉትን ነገሮች ቀጥለን ለማየት እንሞክራለን። ግን የሶማሊያው ፕሬዝዳንት በቀደም ደግሞ ከአልጀዚራ ጋር በነበራቸው ቆይታ ላይ ያነሷቸው ሀሳቦች ነበሩ፣ በተለይ ከኢትዮጵያ ጋር ከነዚህ ጋር በተገናኘና እስቲ እሱን እናንሳውና ወደዚህ ሀሳብ ደግሞ እንመጣለን። አሁን እንግዲህ ቅድም እንዳልኩ ነው እነዚህ ሽምግልና ተጀመረ። በሶማሊያ ኢትዮጵያ ጦር መውጣት የለበትም፣ የግብጽ ጦር መምጣት እንቃወማለን፣ ፕሮክሲ ዋር አንፈልግም አሉ የተባሉት ፕሬዚዳንቶች ጋር ክልሎች ጋር ሽምግልና ተቀምጠዋል። አልጀዚራ ላይ ቀርበው ፕሬዚዳንቱ የተናገሩትን ስታይ እነዚህ በጣም ከፕሬዚዳንቱ የተሻለ አርቆ አስተዋይ ናቸው ሊባል የሚችል እንትን እንዳላቸው ነው የምታየው። ምክንያቱም አንደኛ ከኢትዮጵያ ጋር ኢቭን የሶማሊላንድ ስምምነት ቢፈጸም እንኳን ከኢትዮጵያ ጋር ጦርነት ውስጥ የመግባት ፍላጎት የለንም የሚል አቋም ወስደዋል። ሁለተኛው ሶማሊያ የፕሮክሲ የጃዙር ጦርነት እንዲካሄድባት አንፈቅድም ብለዋል። እነዚህ በጣም ትልልቅ ናቸው። ሶስተኛው ደግሞ ዋናው የግብጽ ጦርን አልጋበዝኩም፣ አንድም የግብጽ ወታደር ወደ ሶማሊያ አልመጣም የሚልም እነዚህ እንግዲህ የሶማሊያው ፕሬዝዳንት የሰጧቸው ናቸው። ይሄ ንግግር በሂደት እየለሰለሰ የተያዘ አቋም እንጂ መጀመሪያ ሌላ ነበር ንግግሩ። በሌላ ነበረ። ወታደር ልብስ ለብሰው ጀነራሎቻቸውን እየሰበሰቡ ተዘጋጁ፣ እንደዚህ አድርጉ፣ ካልተሰረዘ እንደዚህ እናደርጋለን የሚል ነገር ውስጥ ነበር የገቡት። ነገር ግን አሁን እነዚህ የክልል ፕሬዝዳንቶች በተለይም እዚህ ደቡብ ምዕራብና የፑንትላንድ እንደዚህ ፕሬዝዳንቶች በጣም ያላቸው ስትሮንግ አቋም ፕሬዝዳንቱን ያለሳለሳቸው መሆኑን እገነዘባለሁ። ሌላው የኢትዮጵያም ዝግጁነት በቀደም እንዳልነው የኢትዮጵያ ዝግጁነት እና የኢትዮጵያ ፊት ለፊት በሚገባቸው ቋንቋ ፊት ለፊት መልስ እየሰጠች መምጣቷ ተግባራዊ ዝግጁነቷም እንደዚሁ ያለሳለሳቸው ይመስለኛል። ዓለም አቀፉ ማህበረሰብም ፊት የሰጣቸው አይመስለኝም። ከዚህ የተነሳ በሽምግልና ሊታረቅ የሚችለው ፕሬዚዳንቱ አቋማቸውን ትተው ወደ ቀደመ ቀልባቸው የተመለሱ እንደሆነ መሆኑን የሚያሳይ ነው። ስለዚህ የአልጀዚራው ቃለ ምልልስ ላይ እነዚህ ምልክቶች ናቸው የታዩት። እንዳልከው ከነበራቸው አቋም ትንሽ የመለሳለስ መልእክቱም ለፕሬዚዳንቶቹ ይመስላል። መልእክቱም ለሀገራቸው ፖለቲካ እንትኖች ነው መልሱም። ይሄንን መልእክት የሚያስተላልፉት ለዛ ነው። ከዚያ በኋላ እኮ በሌሎች ጉዳዮች ሲጠየቁ ኢትዮጵያ ላይ የሚያራምዱት አቋም እንደነበረ ነው። ነገር ግን እነዚህ ዋና ፕሬዚዳንቶች የተቃወሟቸው ዋና ነጥቦች ላይ ግን ወደ ኋላ ማፈግፈጋቸውንና ከነሱ ጋር አንድ አቋም መሆኑን እንግዲያው ስንታረቅ አይነት ነገር ነው የሚያሳይ።
እነዚህ አቋሞች ደግሞ እንግዲህ የኢትዮጵያ መከላከያ ሰራዊት የከፈለውን ዋጋ የሶማሊያ ሕዝብ ዋጋ ስለሚሰጠው እነዚህ የክልል ርዕሳነ መስተዳድሮችም ኢትዮጵያ ከወጣን ከኢትዮጵያ መከላከያ ወይ ሁላችንም እንወጣለን ወይ ከኢትዮጵያ መከላከያ ሰራዊት ጋር አብረን እንቆማለን የሚል መግለጫን የሰጡትና የኢትዮጵያ መከላከያ ሰራዊት ወጣ ማለት የሽብር ቡድኑ አልሸባብ እንደዚሁም አይኤስ መሰረት እየያዙ ይመጣሉ ነው። ቅድም እንዳልኩ የአፍሪካ ኮማንድ ሴንተር የአሜሪካው የማይክል ላንግሌ ለቪኦኤ ሰሞኑን በሰጡት ቃለ ምልልስ ላይ የአይኤስ በሶማሊያ በተለይ በሰሜን ሶማሊያ ቁጥሩ በጥፍ እያደገ ነው የሚል ነገር አንስተዋል። የኢራቅና ሶሪያ ላይ የነበረውን መሰረቱን ማጣቱን ተከትሎ አይኤስ ወደ አፍሪካ ቀንድ በተለይ ደግሞ ሶማሊያን መሸሸጊያው ማድረግ ይፈልጋል የሚል ነገር አንስተዋል። የሽብር ቡድኑ የአይኤስ መሪነትን ቦታም ሶማሊያዊው አብዱል ቃድር ሞሚ የመረከብ አዝማሚ ያለ የሚል ነገር አንስተዋል። ከዛ በተጨማሪ ደግሞ አልሸባብም እየተጠናከረ መጥቷል። በተለይ በኢትዮጵያና ሶማሊያ መካከል ያለው ውጥረት ይህንን ነገር እድል እየፈጠረለት ይመስላል የሚል ነገር አንስተዋል። ከዛ በተጨማሪ ደግሞ እንግዲህ የአልሸባብ ከአይኤስም ጋር ጥምረት የመፍጠር አይነት ፍላጎት እንዳለው ይታወቃልና እነዚህ ሁሉ ነገሮች የፕሬዝዳንት ሐሰን ሼክ አገሪቱን እንግዲህ ዓለም እየደገፋቸው ነው። ጠንካራ ሰራዊት እንዲገነቡ የኢትዮጵያ መከላከያ ሰራዊት እየደገፋቸው ነው። ብዙ ነገሮች አሉ። እነዚህ ሁሉ ነገር ሆነው በቀደም ፊልድ ማርሻል ብርሃኑ በአንድ ቃለ ምልልስ ላይ ሲሰጡ እንደሰማኸው ኢትዮጵያ የሶማሊያ መንግስት ለማቆም ነው እየጣረች ያለችው እየደገፈች ያለችው። እሱን ህዝቡ ዋጋ ይሰጠዋል። ከኢትዮጵያ ጎን ቆማለሁ ይላል። ኢትዮጵያ መውጣት የለበትም ሲል ታያለ የሶማሊያ ህዝብ። እሳቸው ግን ከህዝብ የተለየ ከክልሎች የተለየ ኢቭን ከሚኒስትሮቻቸውም የተለየ አቋም ነው ሲይዙ የምታየው እና ከየት መጣ ይሄ? የኢትዮጵያ ሰራዊት ገብቶ አረጋግቶ አይደለም ወይ እሳቸውም ከስደት መጥተው ለሀገራቸው መሬትም የበቁት ለስልጣንም የበቁትና የእሳቸው የተለየ አቋም ከየት የመጣ ይመስላል? ወይ ደግሞ ምንድነው እንዲህ የተነጠለ አቋም መያዝ? እንድገመው ካልክ ነው እንጂ ይሄን በደንብ ተነጋገር ነው። ሰውየው በሀገራቸው ያለውን ነባራዊ ሁኔታ የማያውቁ ሰው ሆኖ አይደለም። በመጀመሪያም በጣም ሲሪየስ ነው። ለኛም ዳፋው ሊተርፍ ይችላል ያለው በዚህ ቀውስ ውስጥ ወይም በዚህ ሁኔታ ውስጥ ለአልሸባብ ምቹ ነገር ተፈጥሮለት የአልሸባብ መስፋፋት ሊመጣ ይችላል። የአልሸባብ መስፋፋት ደግሞ ዳፋው ለኛም ነው። እዚህ ላይ ነው እኛ ጥንቃቄ ማድረግ ያለብን ብለን ነበረ። እንደተባለውም አንዳንድ ክልሎች እንዲያውም አባላቱ ደብል አድርገዋል። ሪፖርቶች የሚያሳዩት የአልሸባብ አባላት ደብል አድርገዋል። አልሸባብ እንቅስቃሴውን በጣም እያስፋፋ ነው። ስለዚህ ይሄ ነገር ወዴት ነው የሚሄደው? የሶማሊያ መንግስትን እንትን ብሎ ብቻ የሚቆም አይደለም። የአልሸባብ ቡድን ዳፋው ቀውሱ ለዓለም ነው። እኛ ደግሞ ጎረቤት እንደመሆናችን በጣም ቀውሱ እንትን ይለናል እና ይሄ ሳይገባቸው ቀርቶ ሳይሆን ሰውየው ከግብጽ ጋር ያደረጉት ያልተገባ ግንኙነት፣ ከግብጽ የወሰዱት ሚሽን፣ ከግብጽ የወሰዱት ባዶ ተስፋ እንትን ያደረጋቸው እንጂ ይሄን የማያውቁ ሰውን አይደለም። ይሄ ነገር የዚህ ነገር ዋና ጠንሳሽ የሶማሊያ ውስጥ ሶማሊላንድ ውስጥ ኢትዮጵያ የባህር በር ወሰደች ተብሎ የሁሉ ኡታ የሚደረገው አዲስ ነገር ስለሆነ አይደለም። ከዚህ በፊት ብዙ ስምምነት ተሰማምተዋል። ብዙ ሰው ሄዶ ኤምባሲ ከፍቷል እዛ። በቀደም የተዘጋው የግብጽ ቤተ ምናምን ዲፕሎማሲ እንትን አንዱ አካል ነው። እዛ ማአት ነገር ተገምቷል። ማአት ነገር ይሰራል። ሶማሊላንድ 31 ነው 30 ምናምን ዓመቷ ነው ነፃ ከሆነች ዞር ብለው አይተዋትም ማያውቁም። ነገር ግን ይሄንን ሰበብ አድርጎ የመምጣት ፍላጎት ያለው የግብጽ ነው። እንደገና ደግሞ ኢትዮጵያ ወደ ባህር መጠጋቷ ይጎዳኛል ብላ የምታስበው ቴክኒካሊ ጥቅሜ ሊጎዳ ይችላል ብላ የምታስበው ግብጽ ናት። የግብጽን ሚሽን መውሰዳቸው ነው እኔ እንደ እንትን ማየው እንጂ ከራሳቸው ያመነጩት ወይም የሶማሌ ጉዳት ይሆናል የሚል እሱንም ስለተረዱ ይመስለኛል እኮ የክልል መንግስታቱ ይህንን ስትሮንግ አቋም ይዘው የሚከራከሩት። እንዳልከው የአልሸባብ እየተጠናከረ መምጣት ለኢትዮጵያ የመጀመሪያው ሰለባ የሶማሊያ ህዝብ ነው።
ቀጥሎ ነው እንግዲህ ሌሎቹንም የሚመጣው። ከኛ በላይ ደግሞ ተጋላጭ የሚሆኑት እነ ኬንያ እና ሌሎች ጎረቤት ሀገሮች ናቸው። አሁን ደግሞ ካለው ከዓለም ፖለቲካ በተለይ መካከለኛው ምስራቅ ላይ የሆነ ካለው ነገር አንጻር በምትመለከትበት ጊዜ አልሸባብ ከአይስ ጋር ከግንኙነት ከፈጠረ ትልልቅ ፈንዶችን ማግኘት ከቻለ ከዛ በኋላ ደግሞ ከየመን ላይ ካለው የአመጽ እንቅስቃሴ ጋር ከሀውቲዎች ጋር እንቅስቃሴው ማጠናከር ከቻለ እነሱ ደግሞ አሁን ሰሞኑን ታያለ እስራኤል ላይ ትልልቅ ሚሳኤሎችን እስከ መተኮስ ደርሰዋል። 2000 ኪሎ ሜትር ርቀት ተምዘግዝገው የሚሄዱ ማለት ነው። ከየመን እንግዲህ እስራኤል ቴል አቪቭ ድረስ የሚሄዱ ማለት ነው። ድሮኖችን ኢንተርሴፕት የማይደረጉ ድሮኖችን ሁሉ ልከው የእስራኤልን እስከ ማጥቃት ደርሰዋል። ከዛ በተጨማሪ ደግሞ እዚህ ቀይ ባህር ቀጠና ላይ በተለይ በኤደን ባህረ ሰላጤ ላይ በርካታ ነዳጅ የጫኑ ሌሎች መርከቦችንም ሲያሰምጡ እየተመለከትን ነው። ሲያግቱም እየተመለከትን ነው የሀውቲ አማጽያንና አልሸባብንም አሁን ወደ እንደዛ አይነት አቅም እንዲኖረው የማድረግ አካሄድ ተጠናከረ ማለት እሱን ያዘ ማለት ነው። በሱ ሁኔታ ደግሞ የባህር በር ሳይኖረ ኢትዮጵያ እንግዲህ ጠቅላይ ሚኒስትሩ ከዓመት በፊት እናስታውሳለን እዚህ ጋር እየተፈጠረ ያለው ትርምስ እኛ ትልቅ ስጋት ውስጥ የሚከተን ነው ያሉት ነገር አለና አሁን መካከለኛው ምስራቅ ላይ ያለው ሁኔታ ስታይ ቀይ ባህር ላይ እየተፈጠሩ ያሉትን ስጋቶች በምትመለከትበት ጊዜ ኢትዮጵያ ይሄ የባህር በር የሚለውን የባህር መውጫ የሚለውን ነገር ስትሮንግሊ መሄድ እንዳለባት ትክክለኛ ምልህ የሆነ ቲዮሪ ሳይሆን ጉዳዩ መሬት ላይ የወረደና ቅርብና የደረሰ ፊታችን የተደቀነ አደጋ አይመስልህም ወይ? አሁን የአፍሪካ ቀንድ ላይ ያለው ነገር መካከለኛው ምስራቅ ላይ ያለው ነገር የኢትዮጵያን የባህር በር ፍላጎት የግድ የሚልበት ጊዜ መምጣቱን የሚያሳይ ይመስለኛል። አዎ እኔ አንድ አረፍተ ነገር ብቻ አንድ ሐሳብ ብቻ ሰጥቼ ይሄን ነገር ምናልፈው አሁን ከዚህ በፊት የባህር በር ማግኘት ለኢትዮጵያ ከሚሰጠው ጥቅም አንጻር ብቻ ነበር የሚቃኘው። መጀመሪያ ታቡ ነበር ማንሳቱን። ከዛ ለኢትዮጵያ ከሚሰጠው ጥቅም አንጻር እኛ ብዙ ስለሆነን እንደዚህ ስለሆነን ያስፈልገናል ለሴኩሪቲያችን ምናምን ተባለ። አሁን በተለይ ሰሞኑን የሚከናወኑ ነገሮችን ስተስተውል የኢትዮጵያ ወደ ባህር መጠጋት ለአካባቢውም ለዓለም ሰላም በጣም ትልቅ አስተዋጽኦ እንዳለው ኢትዮጵያ እዛ ጋር ብትሆን እና ባትሆን ብለህ ማሰብ ነው። እዛ ጋር ብትሆን ኢትዮጵያ ጠንካራ የባህር ኃይል ይዛ ይሄንን በሶማሊያ ያሳየችውን የሰላም ማስከበር ኤክሰለንስ በዚህ በባህር ላይም የሚደግም አይነት አቅም ይዛ ወደዛ ከሄደች ለዓለም ሰላም ራሱ በጣም ትልቅ አስተዋጽኦ የሚያደርግ ነውና ለዚህም ይመስላል ትልልቅ ሀገራት ጥያቄውን በአዎንታዊነት ተቀብለው እንትን ይያሉ ያለው አስተያየት ሳይሰጡበት የሚገርም ሰሞኑን ኦፊሻል ያልሆነ መረጃዎችን ስመለከት እስራኤሎች ራሱ አሁን ካለው በተለይ መካከለኛው ምስራቅ ቀውስ ጋር በተገናኘ ወደ ሶማሌላንድ መጥተው የጦር ሰፈር የመመስረት ፍላጎት አላቸው የሚል ነገሮችን ስመለከት ነበር። ምክንያቱም ሀውቲዎች ከዚህ ሆነው 2000 ኪሎ ሜትር የሚምዘገዘግ የሚሳኤል እየተኮሱ ቴልአቪቭን እያስጨነቁ ቴልአቪቭን እየደበደቡ ካሉ ቀይ ባህርን ለመቆጣጠር ወይም ደግሞ ይሄ የኤደን ባህረ ሰላጤ አካባቢ የእስራኤል መቀመጫ መኖር አለበት ወይ ጦር ሰፈር ሊኖር ይገባል የሚለውም ነገር እየመጣ ያለበት ሁኔታ ነውና እኛ 100 ምናምን ሚሊዮን ህዝብ ይዘን 50-60 ኪሎ ሜትር መጀመሪያ ጅቡቲ ላይ እንዳመለጠን አይነት ጅቡቲ ላይ ዓለም ሲሰበሰብ ዝም ብለን እንዳየነው አይነት አሁንም ሶማሊላንድ ላይም እንደገና ሲሰበሰቡ ዝም ብላችሁ አይነት ነገር ነው የሚመጣው። ኢትዮጵያ ጀምረዋለች። ይሄ ዝም ብሎ የሚቆም ነገር አይደለም እንዳልከው አሁን ይሄን ለብቻው በደንብ አድርገን በሰፊ ነው ተገቢነቱ እንትን አይደለም ቲዮሪ አይደለም። ይሄ ዝም ብሎ የቢኖረን ምናምን የባህር በር ምናምን ከሚል ነገር ብቻ ሳይሆን ድርስም የሆነ ነገር ነው። ምን ሊፈጠር እንደሚችል ቀይ ባህር ላይ አሁን የምታውቅበት ሁኔታዎች የኢትዮጵያ መርከቦች የሆነ ነገር ቢሆኑ የኢትዮጵያ የት ሄዳ ነው ማን ሄዶ ነው እዛ ጋር ሊከታተልስ ሊቆጣጠርስ ሴቭ ሊያደርግ የሚችልበትም ሁኔታዎች የሉምና እሱስ ሁሉ ነገር እንደ ዜጋም ይሄ የባህር በር የሚለው ጉዳይ ላይ መንግስት ራሱ የሚሰራቸው ስራዎች እንዳሉ እያንዳንዳችን ዜጎች ደግሞ ይህንን የራሳችን ጉዳይ አድርገን መሄድ አለበት የሚለውም ጉዳይ በደንብ መነሳት አለበት ልልህ። ልክ ነው። ተመልካቾች የምትከታተሉት አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። እስጢፋኖስ አበራና ስለሺ አጎስነን አብረናችሁ ያለ ነው። እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ስለሺ ሌላው ሰሞኑን የነበረው የዚህ
ተባበሩት መንግስታት ስብሰባ ነው እንግዲህ ለሁለት ከመስከረም መጀመሪያ ጀምሮ በየአመቱ የሚካሄደው የተባበሩት መንግስታት ጉባኤ ብዙ ነገሮች የሆኑበት ነው። ብዙ የታየበት ነው። በዛ ውስጥ ደግሞ ኢትዮጵያም በዲፕሎማሲ እንቅስቃሴዋ ጠንካራ የሚባል የዲፕሎማሲ እንቅስቃሴ ስታደርግ ነበረ። ምናልባት ለየት ያለው የልኡካን ቡድኑን መርተው የሄዱት አምባሳደር ታዬ አስቀስላሴ ናቸው። እዛ ቡድን ውስጥ ደግሞ ከመንግስት ውስጥ ያሉ ነገር ግን ተቋሚ ፓርቲ አባላትና ፓርቲ ውስጥ የሌሉ ሰዎች ናቸው የሄዱት። ፕሮፌሰር ብርሃኑ ነበሩ፣ የትምህርት ሚኒስትሩ፣ የኢኖቬሽን ሚኒስትሩ ዶክተር በለጠ ሞላም ነበሩ፣ የጤና ሚኒስትሯም ዶክተር መቅደስም ነበሩና ይሄ ራሱ የሆነ በኢትዮጵያ ዲፕሎማሲ እንትን ውስጥ ብዙ ትርጓሜ ያለው ነውና እሱም ቢነሳ ጥሩ ነው ብዬ ነው። እውነት ነው። አሁን እንግዲህ አብሮ መስራት የተለያየ አቋም ይዞ አብሮ መስራት በኢትዮጵያ ብርቅ የሆነ ነገር ስለሆነ ሰዎች የተለያየ ትርጉም ሲሰጡት ይስተዋላል። ግን በዓለም አቀፍ መድረክ የኢትዮጵያ የተለያየ ፖለቲካ ፓርቲ ውስጥ ሆነው ግን ለኢትዮጵያ የሚሰሩ ልኡካን ቡድን ላይ እዛ አድራሽ ስታይ የሚሰማ ስሜት በጣም ትልቅ ነገር ነው። ለዓለም የሚሰጠው ትርጉም ከፍተኛ ነው። ለፖለቲካውም ራሱ ለሀገራችን ፖለቲካ ራሱ የሚሰጠው ትርጉም በጣም ከፍተኛ ነው። በጣም አሪፍ በመለ እንዲህ አይነት ነገር ያልተለመደበት የነበረ ምናምን ላይ አሁን አብሮ መስራት እንግዲህ የገዢው ፓርቲ በሌለበትም ሀገርን መወከል የሚቻልበት በዲፕሎማሲ የዓለም እኮ ይቻላል። ብዙ ጊዜ አሁን እንግሊዝ ያጋጥማታል። አሸናፊ ፓርቲ ጠፋና በጥምረት በኮሊዥን አገር ምሩ ሲባሉ በ30 ደቂቃ ወይም በአንድ ሰዓት ስብሰባ የጋራ አንድ ገጽ ወይም ሁለት ገጽ ማኒፌስቶቸውን አድርገው መንግስት መስርተው ለሁለት ሆነው ሀገር ይመራሉ። ግን እኛ ሀገር አልተለመደም። በጣም የተካረረ ፖለቲካ ብላክ ኤንድ ዋይት ነው። ከነሱ ጋር ነው ወይስ ከኛ ጋር ነው? ይሄ አብሮ የመስራት ለተለያየ አቋም ይዞ ነገር ግን አብሮ ለአንድ ሀገር የመስራት ልምምድ እንግዲህ ተጀምሯል። ጥሩ ውጤት ታይቶበታል። ለምን ሁለቱም አሁን ለምሳሌ ዶክተር በለጠ የሚሆን ፕሮፌሰር ብርሃኑ ነጋ የወሰዷቸውን ሚኒስትሪዎች ፕሮፐርሊ ነው እየመሩ ያሉት፣ ውጤት እያመጡበት ያሉ ናቸው። ስለዚህ ኢትዮጵያ ተጠቅማለች። ከዚህ አይነት አብሮ ከመስራት ከመተባበር ኢትዮጵያ ተጠቅማለች። ይሄንን የመተባበር ሲምቦል ምልክት ደግሞ በተባበሩት የዓለም የዲፕሎማቲክ ጫፍ የሆነው ትልቁ አዳራሽ ውስጥ እንደዚህ አይነት ከኢትዮጵያ መቀመጫዎች አካባቢ እንዲህ አይነት ነገር ማየት የራሱ ብዙ ሰዎች አላስተዋሉትም። እንግዲህ እዛ መድረክ ላይ አምባሳደር ታዬ ብዙ ሀሳቦችን አንስተዋል። ከኢትዮጵያ ቅድም ስናነሳ ከነበረው ከህዳሴው ግድብ ጋር በተገናኘ ከኢትዮጵያ የባህር በር ጥያቄ ጋር በተገናኘ ከሶማሊያ ጋር ስላለው ጉዳዮችም አንስተዋል። ከዛ በተጨማሪ በተባበሩት መንግስታት የኢትዮጵያ ምክትል ተወካይ አምባሳደር ዮሴፍም ሀሳቦችን አንስተዋልና ምን ተነሱ? በተቃራኒው ደግሞ ግብጽ አሁንም ያንኑ የቆመ ልንለው የምንችለው አቋም ነው ስታራምድ የምናየው። አሁን ኦልሬዲ ሲኤፍኤው ተፈርሞ ብዙ ነገሮች ርቀት ሄደው አሁን በያዝነው ወር የኦክቶበር አጋማሽ ወይም ኦክቶበር 20 ምናምን ላይ ይመስለኛል ካልተሳሳትኩኝ የናይል ቤዝን ኮሚሽኑ የሚቋቋምበት ምዕራፍ ላይ ሆነን አሁንም ስለ ፍትሃዊ የውሃ ክፍፍል ስለ ታሪካዊ የውሃ ድርሻ ነው የግብጽ አምባሳደር ተወካይ እዛ ሲያነሱ የነበረው እና አሁንም ግብጽ ዝም ብላ አትመለከትም፣ እርምጃ ትወስዳለች አይነት ነገር መግለጫዎች ነበር እዛ መድረክ ላይ ሲነሱ የነበረውና እሱንስ እንዴት አየነው? እንዴት ተመለከት ነው? የአምባሳደር የኢትዮጵያ የዲፕሎማሲ እንቅስቃሴ ምን ይመስል ነበር? አምባሳደሩ ምን አነሱ? ምክትል የዩኤን ተወካዩ የኢትዮጵያ ምን አነሱ? ከዛ ደግሞ የግብጽ አሁንም በእንደዚህ አይነት ቆሞ ቀር አቋም ሊቀጠል ይችላል ወይ? ናይል ቤዝን ኮሚሽን ሊቋቋም ዋዜማ ላይ እንደገና ወደ ኋላ ሄደ ስለ ታሪካዊ የውሃ ድርሻ ክፍፍል ምናምን እሱን ምዕራፍ የታለፈ መስሎኛል ብዬ ነው። ዝም አትልም ግብጽ በናይል ጉዳይ ዝም ትላለች ብሎ የሚያስብ ሰው ካለ ተሳስተዋል ምናምን ብለዋል ውጭ ጉዳይ ሚኒስትሩ። መቼ ዝም አለች? መጀመሪያ መቼ ዝም አለች? አቅቷት ነው። ያልሞከረችው ነገር የለም። የምትችለው ችላ የማትሞከረችው ነገር የለም።
ማስፈራራት፣ ማስጨነቅ፣ ራፋኤል አውሮፕላኖችን መግዛት፣ እነሱን ሱዳን አምጥቶ ልምድ እያረኩ ነው፣ ህዳሴ ግድቡን ለመምታት ልምድ እያረኩ ነው ምናምን ዲፕሎማሲው ሴኩሪቲ ካውንስል ከአንድም ሁለቴ ምናምን አስመራ መምጣት፣ ደቡብ ሱዳን መምጣት፣ ከዛ ዩጋንዳ ጦር መፈራረም ያልተሞከረ ነገር የለም። ከዛ ደግሞ ውይይት ያልተሞከረ ነገር የለም። እዚህ ጋር ደግሞ የሳይኮሎጂካል ዋሩን የሚዲያ ፕሮፓጋንዳውን የሚዲያ ስፖንሰርሺፑም እዚህ ጋር መረሳት የለበትም ብዬ እነዚህ ሁሉ ተሞክረው ኢትዮጵያ ለአንድ አፍታ ሳትዘናጋ መንገዷን ይዛ ሄዳ ጨርሳ ነው አሁን ዋዜማው ላይ ደረስን እንጂ ዝም ብላ አይደለም። በ2015 ዓ.ም እንደ ፈረንጆች አቆጣጠር ያንን የመርህ ስምምነት ከመፈራረማቸው በፊት እንደዚህ ነበር። ግድቡ መሰራቱ ግድ መሆኑን አይቀሬ መሆኑን ስታውቅ ነው ያንን የፈረመችው እንጂ በርካታ ያልተደረገ ነገር የለም፣ ያልተፈነቀለ ድንጋይ የለም። የህዳሴው ግድብ ከመጀመሩ በፊት ዓመታትም እማትፈነቅለው ድንጋይ የለም። ሀገራት ለኢትዮጵያ እንዳያበድሩ በየትኛውም የግድብ ስራ ላይ ኢትዮጵያ ብድር እንዳታገኝ፣ ትብብር እንዳታረክ፣ ሀገራት ኢንቨስት እንዳያደርጉ፣ ትልልቅ ዓለም አቀፍ ተቋማት ወደ ኢትዮጵያ እንዳይዞሩ የቻለችውን ያክል አድርጋ በወዳጆቿም በኩል በሽምግልና በምንም ተደርጎ ለኢትዮጵያ ምንም እንዳይሰጥ ተደርጎ አቅም አተን ነው። አሁን ኢትዮጵያ በራሷ ልጆች ራሷ ፋይናንስ አድርጋ ከእያንዳንዱ ሰው በሚዋጣ ገንዘብ ፋይናንስ አድርጋ ይሄን ሁሉ ውርጅብኝ፣ ይሄን ሁሉ ዲፕሎማሲያዊ ውርጅብኝ፣ ይሄን ሁሉ ሳይኮሎጂካል ጦርነት፣ ይሄን ሁሉ ነገር 13 ዓመት ነው ከነሱ ጋር የተጓተት ነው ይሄን ተቋቁማ የሰራችው እንጂ ግብጽ ዝም ብላ አይደለም። 13 በግድቡ ግንባታ ነው። በኢትዮጵያን ግን በማደናቀፍና ወደ ኋላ በመጎተት ሺህ ዓመታት ሊባል ነው የሚችለው ሊባል ይችላል ብለዋል እኮ ኃይለ ሥላሴ ሞክረው ነበረ። ደርግም የተወሰነ ህልም ነበረው እንደነበረው ይነገራል። ኢህአዴግም ብዙ ጊዜ ጥሮ አልሳካለት ብሎ መጨረሻ ላይ ነው የሞከረው። ይሄን ሁሉ እንዳይሳካ አስታደርግ የነበረችው ግን ግብጽ ናት። በግብጽ ፋይናንስ ነው ሱዳን እኮ የተገነቡት ሁለቱ እንትኖች ግድቦች ግብጽ ፋይናንስ አድርጋለች። ኢትዮጵያ ላይ ግን ግብጽ ፋይናንስ ያደረገችው ለምንድነው? አስዋንንም ያው ለመጠበቅ ሲባል ነው፣ ደለሉ ምናምን ለመጠበቅ ሲባል ነው፣ ለራሷ ጥቅም ሲባል ነው። ግን ኢትዮጵያ ላይ በፍጹም ያላት አቋም ምንድነው? ኢትዮጵያ ወደ ውሃ መጠጋት የለባትም። ወደ ወንዞቿ እንኳን እንዳትጠጋ ቀደም ብለው በነበሩ ግብጻውያን እንትኖች የተለያዩ አይነት ሚቶችን አፈታሪኮችን ምናምን በማድረግም ጭምር በስነ ልቦናም ጦርነት ጭምር በተለያየ ነገር ኢትዮጵያ ወደ ውሃዎቿ እንዳትጠጋ ነው ፍላጎት እንጂ ዝም ብላ አይደለ። አሁን ምን አሉ? ዝም አንልም አሉ። እኔ ደስ ያለኝ የአምባሳደር ዮሴፍ ምላሽ ነው። አምባሳደር ዮሴፍ ለነዚህ ለጊዜ የግብጽ እንትን ከዚህ በፊት ከነበረው በጣም ሃይሊ ዲፕሎማቲክ ከነበረው አገላለጽ ትንሽ ደፈር ያለ ትህትና ሳይጎለው ግን ደፈር ያለ ሀቅ ያዘለ ቀጥተኛ ምላሽ ሰጥቷል። አንደኛው ግብጽ ምስራቅ አፍሪካን ይሄን የአፍሪካ ቀንድ ከማተራመስ መቆጠብ አለባት። ይሄን አፍሪካ ቀንድ በማተራመስ የምታገኘው የውሃ ጠብታ እንደሌለ ነገር ነው። ሁለተኛ ያላት አማራጭ ወደ ሴፌ መታ ይሄንን ከሌሎቹ ሀገር ልክ ደቡብ ሱዳን የፈረመችውን መታ እንድትፈርም፣ ከዛ ውጪ ምንም አማራጭ እንደሌለ እና በጋራ ተጠቃሚነት እንስራ ለዓለም በጣም ደስ በሚል ሁኔታ ልዩነቱን ግልጥ አድርገው 85 በመቶ የምናዋጣው እኛን ለናይል 85 በመቶ የምናዋጣው እኛን ከሌላ ከየትም ቦታ የማይመጣን ከራሳችን ሀገር በሚመነጭ ውሃ በራሳችን ሀገር ባለ ወንዝ ላይ የገነባነውን የህዳሴ ግድብ 0% መዋጮ ያላት ምንም የማታዋጣው ግብጽ በጣም የሚያሳዝን ተው እንዳትጠጡ እንዳትጠቀሙ እያለችን ነው። ይሄ ከዓለም አቀፍ የኢኩዊታብል በፍትሃዊነት በእኩልነት ምናምን ከመጠቀም መሪዎች ያፈነገጠ አካሄዱ ነው። ስለዚህ ግብጽን ትተው ነው ያሉት። ይሄ በጣም ግልጽ ማንም የተመጣጠነ አስተሳሰብ ያለው ሰው ዝም ብሎ ቁጭ ብሎ ቢሰማ ሊፈርዶ የሚችል ነገር ነው። ከዚያ ይልቅ የግብጽን አካሄድ በአማርኛ ነግሯታል። ይሄ ፕሮክሲ ስለሆነ ከዚህ በፊት እንደዚህ ነው ቀንዱ ታተራምሳለች ምናምን በዛም ይባላል እንጂ
በኦፊሻል ተወካይ እንደዚህ በግልጽ ሲነገራት የሰማሁት እኔ ለመጀመሪያ ጊዜ ነው እና ተነግሯታል። ተይ ተብላለች እና ይሄ በጣም ደስ ብሎኛል። ግልጽ መልስ ነው የተሰጣቸው። ከዚህ በኋላ የሚመጣው የተባበሩት መንግስታት ጠቅላላ ጉባኤ የአባይ ግድብን ማንሰማበት መሆን አለበት። ከዚህ ግን አሁን ስትል በጣም የሚያሳዝን ነገር ነው። በዛሬ 15 ቀን የፋኦ አንድ ሪፖርት አውጥቶ ነበረ የአፍሪካ ሀገራት የስንዴ የማምረት አቅምን ማለት ነውና ግብጽ ከአፍሪካ አንደኛ ሆና ትመራለች ወደ 10 ሚሊዮን ኩንታል ቶን በማምረት ማለት ነውና ሁለተኛ ደረጃ ላይ የምትገኘው እንግዲህ ኢትዮጵያ ነች። ባለፉት ዓመታት በተሞካከሩ የበጋ ምናምን ስንዴ ፕሮጀክቶች ወደ 8 ሚሊዮን ኩንታል ቶን መመረት ተችሏልና መልልህ ነው ከኢትዮጵያ በሚሄዱ ውሃ ተጠቅመው ነው እንግዲህ ይሄንን እያደረጉ ያሉት። የኛ ህዝባችን የት ነው ያለው? ቤኒሻንጉል ግድቡ አካባቢ ያለው ህዝብ እኮ አሁን መብራት እያገኘ አይደለም። ጎጃም ሰከላና ምናምን አካባቢ ያለው የውሃው አባይ የሚመነጭበት አካባቢ ያለው ህዝብ አሁንም መብራት በበቂ የሚያገኝ አይደለም። አሁንም እንጨት ለቅሞ የሚኖር ህዝብ ነውና እኛ የአፍሪካን በስንዴ ምርት እንምራ፣ እኛ ኢንዱስትሪዎቻችንን እናንቀሳቅስ፣ እኛ በቃ በሁሉ ነገር ቀዳሚ እንሆን። የኢትዮጵያ ህዝብ ግን አሁንም ወደ ኋላ ይቅር እዛው እንጨት ለቀመው ሲቀጥል ብሎ ማለት ከዚህ በላይ ኢንጀስቲስም ያለ አይመስለኝም። ደግሞ ይጎዳታል እንጂ አሁን ትልቁ ነገር ውሃ አይደለም። አሁን እነሱ ከአባይ የሚያገኙት ውሃ አብዛኛውን የሚደፉትን ወደ ቱሽካ በረሃና ወደ ባህር የሚተውትን ሜዲትራኒያን የሚገባውን ምናምን ውሃ እንኳን አልያዝንም እኛ። ከበቂ በላይ ውሃ እየሄደላቸው ነው። 1 ሊትር ውሃ አልቀነሰባቸው ከሚሄደው። አሁንም ጎርፍ እያጨናነቃቸው ነው። ጉዳዩ እሱ አይደለም። ጉዳዩ ፖለቲካም ጭምር። የአባይ ፖለቲካ በጣም ውስብስብ ነው። ፖለቲካም ጭምር በአባይ ላይ ማን ይወስናል? እና ደግሞ ኢትዮጵያ ከለማችና ካደገች አሁን ኮንትሮል አላት እና ላይ ኮንትሮል አላት። በጣም ከለማችና ካደገች ደግሞ ከዚህ በለጠ ኮንትሮል ይኖራታል። እንደምታውቀው ይሄ ደግሞ ግልጽ ነው፣ እውነት ነው። ኢትዮጵያ በአባይ ላይ ሌሎች በርካታ ካንዲዴት ፕሮጀክቶች አሏት። ኢሚዲየትሊ መተግበር ያለባት ብዬ የማስበው የምተገብረው ብዬ የምጠብቀው እሱን እንዳትገድብ ነው። አንድ ተከራካሪ አንድ የግብጽ ተወያይ በተለያዩ ሚዲያዎች ላይ እየቀረበ የሚወያይ አንድ ተከራካሪ ያለ ኢንጂነር ነውና ሁልጊዜ በደንብ አርቲኩሌት አድርጎ አቀረበው። የግብጾች ምንድነው ጥያቄያችሁ? አስገዳጅ ስምምነት ትፈርም ይላሉ፣ ግን ስለዛ ስለ አስገዳጅ ስምምነት አይነገርም። ማለት ምንድነው ስምምነቱ? ኢትዮጵያ እምቢ የምትለው ስምምነት ምንድነው? ምን ቢሆን ነው ትላለህ? እና በግልጽ ሲናገሩ ሰማው ነኝ። አንደኛ ይሄ ህዳሴ ግድብ ለምንም አይነት ሌላ የልማት ዓላማ የመስኖ የሚውል የልማት ዓላማ እንደማይውል ይፈረምልን ነው። ምንም አይነት ኢቭን ቢጠማ እንኳን እንዳት ኤሌክትሪክ ከማመንጨት ውጪ ይላይ ለምንም አይነት እንትን እንዳይውል ይፈረምልን ነው። ሁለተኛው ኢትዮጵያ ከዚህ በኋላ በአባይ ላይ ምንም አይነት ግድብ እንዳትሰራ ይፈረምልም ነው። ሶስተኛ መስኖ ምንም ከዚህ በኋላ ምንም አይነት እንጂ የኤሌክትሪክም የምንም አባይ ላይ የሚገነቡ ግድቦች እንዳይኖሩ። ሶስተኛውና ዋናው በድርቅ ጊዜ ኢትዮጵያ ካጠራቀመችው ውሃ ምን ያክል ትልካለች? ግድቡን እንውሰደው ነው በአማርኛ። ይሄ የሚጠራቀመው ውሃ ድርቅ ሲሆን ለኔ የሚልክልኝ አላማው ድርቅ ሲሆን ለሷ መላክ። እነዚህ ሶስቱ ይፈረሙልኝ። ይሄ እንግዲህ በምንም ጤነኛ አይምሮ ሊታሰብ የማይችል ይህን የሚያደርጋቸው ነገር ያው ኢፍትሃዊነት እንደሆነ ስለሚታወቅ ኢፍትሃዊ አቋም ስለሆነ ስለሚታወቅ ሴኩሪቲ ካውንስል ሄዷል፣ በርካታ ቦታ ሄዷል። ነገሩ ውድቅ ሆኗል። አሁን በቅርብ ሄዶ ነበረ፣ ወደዚያው እኔ አይመለከተኝም ብሎ መልሶታል። ኢትዮጵያ በአቋሟ እንደጸናች ትቀጥላለች። ግን አንድ ጽሁፍ ስመለከት አሁን ያስታወስከኝ እንግዲህ የግብጽ የደህንነት ሚኒስትር ወይም ደግሞ የደህንነት ሰዎች ሁለት ነገሮች ላይ ጠንክረው ይሰራሉ የሚል ነገር ሰሞኑን አንብቤያለሁ። አንደኛው አባይ ላይ ነው፣ የአባይ ዴስክ አላቸው። ሁለተኛው ደግሞ የስዊስ ካናል ዴስክ የሚባል ነው። እንግዲህ
የአባይ ዴስክ ላይ የሚሰራው ስራ ቅድም የምትላቸው ነገሮች ሁሉ የሚያካትት ነው። ኢትዮጵያ እንዳትጠቀም የሚያደርጉ ነገሮችን መፍጠር ሊሆን ይችላል፣ ግጭቶችን መፈልፈል ሊሆን ይችላል። ከዚህ በፊትም ስናነሳው ነበር ከጥንት እስከ ዛሬ ከቅድም አንተም አንስተዋል ከነገስታቱ ዘመን ጀምሮ ያለውን እንኳን ትተን አሁን እንደው ባለፈው 50 60 70 80 ዓመት ውስጥ የተደረጉትን ነገሮች ስታይ ከብዙ የኢትዮጵያ ግጭቶች ጀርባ በብዙ የኢትዮጵያ ሂስቶሪካልና ኢትዮጵያ ብዙ ችግር ውስጥ ገባችባቸው የሚባሉ አጋጣሚዎች ላይ ሁሉ የግብጾች እጅ በሚታይ መልኩም በማይታይ መልኩም እንደነበረ ሰዎችን መልምሎ ባልተገባ መንገድ አሰልጥኖ የመምጣት ነገሮች እንደነበሩ የተለያዩ የመገንጠል እንቅስቃሴዎችን መደገፍ የሚዲያ አሁን ደግሞ በቅርቡ ደግሞ ሚዲያ ስፖንሰር እየተደረገ በዩቲዩብ በምናምን ሁሉ በቲክቶክ በሌሎች መንገዶችም አጌንስት ኢትዮጵያ የሆኑ ፕሮፓጋንዳዎችን የመስራት እንቅስቃሴዎች ሲያደርጉ ይታያልና እኛ በዛ ያክል አክቲቭሊ ነቅተን እኛስ አባይን የራሳችን አድርገን ቀይ ባህር ወደ ቀይ ባህር የሚለውን ነገር ባለፈው አንስተናል። ሐሰን አልቱራቢ እኛና ግብጾች ነን ኢትዮጵያ ከቀይ ባህር እንድትወጣ ያደረግነው የሚል ግልጽ የሆነ ቃለ ምልልስ የሰጡበትን ሁኔታም ተመልክተናልና እነሱ አግሬሲቭሊ እንደሚሰሩበት እኛስ በዲፕሎማሲውም በደህንነቱም እንደ ዜጋም ሰርተንበታል ወይ? አባይ ልንለወጥበት ኢትዮጵያ የምትለወጠው ተፈጥሮ የሰጠቻት አንደኛው ውሃ ነው። እሱን ስንጠቀም ነው የምንለወጠው። ስናርስ ነው፣ ኤሌክትሪክ ስናመነጭ ነው፣ ኤሌክትሪክ ስንሸጥ ነው። እሱን ገብቶን አክቲቭሊ እየሰራን ነው የሚለውም ነገር እኔ በደንብ በግልጽ መነጋገር አለብን። አዎ አይ እኔ አሁን ይሻላል ባይ አሁን የሆነ እንግዲህ የናሬሽናል ለሚዘረጉት መጀመሪያ ግብጾች ግብጽ የናይል ውጤት እንደሆነች ጊፍት ኦፍ ናይል የናይል ስጦታ እንደሆነች ናይልና ግብጽ ማይነጣጠሉ እንደሆነ ከዛ በልጆቻቸውም ላይ በዓለምም ላይ በዓለም አይምሮም ላይ ትርክት ነው እንትን ያደረጉት የዘረጉት። እኛም አሁን ይሻላል ነው አሁን በጣም ጥሩ አዝማሚያ ነው ያለው። በህዳሴ ግድብ ላይ የነበረው ርብርብ እና የህዳሴ ግድቡ ደግሞ ኢትዮጵያውያንን በማስተሳሰርና አንድ በማድረግ ያበረከተው ትልቅ አስተዋጽኦ ተለውጧል ማለት ይቻላል። በቂ ነው ግን ለማለት አይደለም። እንደ ግራንድ ናሬሽን አሁን ጠቅላይ ሚኒስትር አብይ በዚህ አጋጣሚ እኔ ትልቅ ምስጋናም ሊገባቸዋል ብዬ የማስበው አንድ ጠረጴዛ ላይ ቴብል ያደረጓቸው 2-3 ነገሮች፣ አንደኛው ኢትዮጵያ የምትለወጠው ወይንም ኢትዮጵያን ዲፋይን የሚያደርጉት ሁለቱ ውሃዎች ናቸው፣ የቀይ ባህርና የአባይ የሚል ነገር አንስተዋል። ከዛ ደግሞ የዚህ ባህር በር ያስፈልገናል የሚለውንም ጀምረናል ነው ብለስ ናሬሽን አሁን ይሻላል መለዛ ነው ናሬሽኑን ጀምረናል። ኢትዮጵያን የሚበይኑ እነዚህ ናቸው ብለን አሁን ደግሞ መበየናቸውን የምናሳይበት ምዕራፍ ላይ ደግሞ ደርሰናል። ባት ውሃ ነው በቃ ስጦታ ለውሃ ሞት አለብን ምናምን አይደለም። ከዛ ያለውን ጥቅም ደግሞ ማየት አለብን። እዚህ ህዳሴ ግድብ አልቋል። የስንዴ ፕሮጀክቱን እያየ ነው። የሩዝ ፕሮጀክቱን እያየ ነው። ኢትዮጵያ በስንዴ ልማት ለመለወጥ የምታደርገውን ጥረት እያየ ነው። ከዛ ወደ ባህር በር ደግሞ እየተጠጋን ነው። እነዚህ ለውጦች የሚያመጡትን ትሩፋቶች ደግሞ ታያለ። ስለዚህ በይበልጥ እየተጠናከረ ይመጣል። እንደ ሚዲያ ግን እኛ እየሰራን ነው። ምንም ቢሆን ግን በጣም ቀድማን ከሄደችው ግብጽ ጋር ልንደርስበት አንችልም። ግብጽ በቃ በዚህ ላይ ምንም የሞት የሽረት ጉዳይ አድርጋ ነው የምትሰራው። ማለት ልንደርስባት አንችልም። በቃ ማለት ራሷ ከምትደግፋቸውና ከምታሰማራቸው ሚዲያዎች ውጪ በሁሉም ዓለም አቀፍ ሚዲያዎች ግብጻውያን እንዲሳተፉ ሰልጥነው እንዲገቡ ከዛም የግብጽን አቋም እንዲያራምዱ አልጀዚራ ብትሄድ አረብኛው ብትሄድ ግብጾች ናቸው። አርቲ አረብኛው ብትሄድ ግብጾች ናቸው። ሁሉም ቦታ እነዚህ ስካይ ኒውስ ምናምን በሙሉ ግብጾች ናቸው። እንደዛ የምትሰማው የግብጾችን አቋም ኢትዮጵያውያንና ግብጻውያን ሊከራከሩ በአባይ ጉዳይ ሊከራከሩ ሲመጡ አወያዩ ግብጻዊ ነው። የግብጽን አቋም በማራመድ በዚህ ዓለምንም በተለይ አረቡን ዓለም ባያዝ አድርገውታል እና ይሄንን ከመስራት አንፃር ኢትዮጵያን በጣም መስራት አለበት። በተለይም ደግሞ በተለያዩ ቋንቋዎች በተለይ በዓለም አቀፍ ቋንቋዎች ኢትዮጵያ መስራት አለባት። እኛም መስራት አለብን። የቤት ስራችን ነው ለማለት የሁላችንም የቤት ስራ። አንድ ደግሞ እንደ ስጋት መነሳት አለበት ብዬ የማስበው እንግዲህ ሰሞኑን የተባበሩት መንግስታት ስብሰባ ላይ የተለያዩ ሀገራት ንግግር ሲያደርጉ ነበረ። ከዛ ውስጥ አንደኛው የግብጽ
አምባሳደር ናቸው በዩኤን። ያነሷቸው ሀሳቦች ከዚህ በፊት በሌላ በሀሳብ ላይ ፕሮግራም አንስተነው ነበር። ከዚህ ከጸጥታው ምክር ቤት ወንበር ለአፍሪካ ይገባታል የሚል ነገር በተደጋጋሚ ሲነሳ ነበር በፊትም። ቅርብ ጊዜ ደግሞ እንግዲህ ከ2-3 ዓመት በፊት ጠቅላይ ሚኒስትር አብይ በተለያዩ ዓለም አቀፍ መገናኛ ብዙሃን ላይ አርቲክሎችን ጽፈው ይህን ጠይቀው ነበር። አፍሪካ የጸጥታው ምክር ቤት ወንበር ይገባታል የሚል። አሁን እንደምናውቀው በአጠር ለማድረግ የጸጥታው ምክር ቤት 15 አባላት ነው ያሉት። ከዛ ውስጥ 10ሩ በየ2 ዓመቱ የሚለዋወጡ ናቸው። 5ቱ ግን ቋሚ ናቸው። 5ቱ የድምጽን በድምጽ የመሻር መብት አላቸው። አሜሪካ፣ እንግሊዝ፣ ቻይና፣ ፈረንሳይና ሩሲያ ናቸው። እንግዲህ ከ1 ቢሊዮን በላይ ህዝብ ከ1.4 ቢሊዮን በላይ ህዝብ ያላት አፍሪካ የተባበሩት መንግስታት ጸጥታው ምክር ቤት ውስጥ መቀመጫ የላትም። የጸጥታው ምክር ቤት ደግሞ በዋናነት የሚሰራው ማዕቀብ መጣል፣ ማዕቀብ ማንሳት፣ ወታደራዊ ኦፕሬሽኖችን ማዘዝ እና ማዕቀብ መጣልን ጨምሮ ትልልቅ ውሳኔዎችን ነውና እናስታውሳለን። በኢትዮጵያም ጉዳይ እኛ በሌለንበት ስብሰባ የሚቀመጡባቸው ጊዜዎች ነበሩና ይሄ ወንበር ይገባናል የሚለው ጥያቄ ሲመጣ አሁን አሜሪካ አፍሪካ ይገባታል፣ ነገር ግን ያ ወንበር ቬቶ ፓወር ደግሞ ድምጽን በድምጽ የመሻር መብት ያለው አይደለም የሚል ፕሮፖዝ አድርጋለች። ላነሳለ የፈለኩት ግን በቀደም የግብፁ አምባሳደር እዛ ዩኤን ላይ ሲናገሩ የጠየቁት ጥያቄ ምንድነው? ለአፍሪካ የጸጥታው ምክር ቤት ወንበር ይገባታል፣ ከአፍሪካ ደግሞ የሚገባት ግብጽ ነች የሚል መንፈስ ያለው ንግግር አድርገዋል። በአፍሪካዊነት መቼም ከተገባ ሊሰጥ ከተቻለ በድፍረት መናገር ካለብን ከኢትዮጵያ በላይ እኔ ያ ቦታ ሊጠይቅ የሚችል ሀገር አለ ብዬ አላስብም። ለምንድን ነው ማሳነስ ከሌሎቹ እንበልጣለን አይነት ኮንቴክስት ሳይሆን በታሪክ ብትሄድ የአፍሪካን ብቻ ሳይሆን የመላው ጥቁር ህዝቦች የነጻነት ችቦን የለኮስ ነው እኛ ነን። ከአድዋ ከምናምን ታሪካችን ተነሳን የአፍሪካውያንን አሰባስበን የአፍሪካ አንድነት ድርጅት በመመስረት ከቀዳማዊ ኃይለ ሥላሴ ጀምሮ ከአቶ ከተማ ይፍሩ ጀምሮ የነበረው ነገር አለ። ግብጾች ግን አሁን ደግሞ በሚዲያው በምኑ ሁሉ አልሆን ሲል ደግሞ አሁን እዛ ጸጥታው ምክር ቤት ለመግባትን እንቅስቃሴዎች ፍላጎት እንዳላቸው አሳይተዋልና እኛስ ከዚህ ከመሽኮርመሙ ከምናምን ወጥተን ደፍረን ይሄ ነገር ለኛ ይገባናል አይነት አቋም መውሰድ የለብንም ወይ? እነሱ ወደ አረብነቱ ወደ ምኑ ሲያደሉ እንጂ አፍሪካዊ ነበሩስ ወይ? እሱን ነው ኮምላ። አሁን እንግዲህ ግብጽ ጂኦግራፊካሊ የአፍሪካ ሀገር ናት። የአፍሪካ አንድነት ድርጅትን የመሰረተች ሀገር ናት። የአፍሪካ አንድነት ድርጅትን የመሰረተች ሀገር ናት። ጂኦግራፊካሊ አፍሪካ ውስጥ የምትገኝ ናት። ከዚህ አንጻር ብቻ ካየነው ያው የአፍሪካ ህብረት አባልም ስለሆነች ሜምበር ስቴት ስለሆነች ከዚህ አንጻር ስናየው ሁሉም የአፍሪካ ሀገራት እኔ መሆን አለብኝ ብለው ጥያቄ ሊያቀርቡ ይችላሉ። ቅድም አንተ ያልከውን የታሪክ የአቋም የተለያዩ እንትኖች ካየ ግን ኢትዮጵያን ቆያትና ለጊዜው ግብጽ የአፍሪካን ወክላ በጸጥታው ምክር ቤት ጥያቄ መጠየቋ የሚያስቅ ነው። ለምሳሌ ለአረብ ሀገራት ሰጥቶ ወይም ለአረብ ሊግ አንድ ወንበር ተሰጥቶ ግብጽ ጠየቀች ቢባል አይገርም ይችላል። ምክንያቱም አንዳንዴ እንደ ሚድል ኢስት የሚያረጋት፣ አንዳንዴ እንደ አፍሪካ የሚያረጋት፣ እንደ ሁኔታው የሚያረጋት ግን ከአፍሪካነቱ ይልቅ ወደ አረብነቱ የምታደላ አፍሪካ አንድነት ድርጅትም ሲመሰረት በጣም መጨረሻው ሰዓት ላይ በቃ መመስረቱ አይቀሬ ሲሆን ነው እንትን ያለችው። እሱ ብዙ ታሪክ አለው ያረገች ናት። ከዚህ አንጻር ግብጽ የምጠይቅበት ምንም አይነት ሞራል የላትም። ከግብጽ ይልቅ ኢትዮጵያ በጠይቅ ያልከው በጣም ብዙ አሁን የአድዋን ትተን የአፍሪካ ህብረት መቀመጫነቷን ትተን አሁን ኢትዮጵያ ዛሬ በአፍሪካ ጉዳዮች ላይና በአፍሪካ ህብረት ላይ ያላትን አቋም ብቻ ብታይ ኢትዮጵያ ይገባኛል ብላ በጠይቅ መሰረታዊ መደላድሎች አሏት። ከግብጽ ጋር አነጻጽረ ብታይ ለምሳሌ የአባይን ጉዳይ ስንደራደር ኢትዮጵያ ስትሮንግሊ በአፍሪካ ህብረት ስር መታየት አለበት የሚል አቋም ስታራምድ የአፍሪካ ጉዳዮች አፍሪካዊ መፍትሄ ነው የሚያስፈልጋቸው፣ እሱም በአፍሪካ ነው መፍታት ያለበት የሚል አቋም ላይ ስቲክ ስታደርግ ግብጽ አውሮፓ ህብረትና አሜሪካ ካልገቡበት
አይሆንም አፍሪካ ህብረት ሽባ ድርጅት ነው ብለው ነው የሚያምኑት። ሽባ ድርጅት ነው። ዋሽንግተን ይዘው የሚሄዱት ዋሽንግተን ይዘው ሄዱት። ከዛም ተመልሰውም ሁለት እንትንም የላቸው እምነትም የላቸው በአፍሪካ ህብረት ላይ ኢትዮጵያ አፍሪካዊ መፍትሄ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ በጣም ስትከተል የነበረች ሀገር ናት። አሁንም በአፍሪካ ህብረት ጥላ ስር እንዲካሄድ ነው የምትፈልገው ይሄን ድርድር። የውስጥ ጥያቄዎቿንም በርካታ እጆች ሲገቡ በርካታ እንትኖች ሲደረጉ የውስጥ ጉዳዮቿንም አፍሪካዊ ያሳየች የአፍሪካ ህብረት አፍሪካዊ ችግሮችን አፍሪካዊ መፍትሄ መስጠት ይችላል የሚለውን ያስመሰከረችበት በመታዘዝ ከህወሓት ጋር የተደረገውን የፕሪቶሪያውን ስምምነት ብታይ ይሄ በጣም ትልቅ ድል ነው ለአፍሪካ ራሱ። በአፍሪካዊነት አሁን በአፍሪካ ህብረት እንቅስቃሴዎች መታመን መቀመጫውም እዚሁ አዲስ አበባ የሆነ ለአፍሪካ ጉዳዮች ቀዳሚ የሆነች ሀገር ኢትዮጵያ ናት። ታሪካችንስ እኔ ደግሞ ታሪኩን ትተን ይብያል ታሪኩን ካነሳን ደግሞ ሌላ ነው ብለውታል። ሁሉም ተደጋግሞ የተባለ ነገር ነው። ኢትዮጵያ የአፍሪካ ትልልቅ የነጻነት አባቶችን ያጸነጠለች ሀገር ናት። እነ ጆሴፍ ካቢላን እነ ማንዴላን እነ ሙጋቤን እነ ጆንጋራንግን በሁሉም አካባቢ ያሉ ትልልቅ የአፍሪካ ነጻነት አባቶችን ያሰለጠነች ሀገር ናት። ለብዙ አፍሪካ ሀገሮች ጥላ ከለላ የሆነች ሀገር ናት። በተባበሩት መንግስታት የአፍሪካ ድምፅ ሆና ብዙ መከራ ያሳለፈች ሀገር ናት። ከዚህ ሁሉ ነገር አንጻር ስታይ ኢትዮጵያ ይገባታል። ነገር ግን መጠየቅ አለባት። ለኔ ይገባኛል ማለት አለባት ወይ እንዴት ነው የሚካሄደው የሚለው በትንሽ ዲፕሎማሲያዊ ጉዳይ ስለሆነ ምናልባት እሱን ፕሮፐርሊ እየሄዱበት ነው ብዬ አስባለሁ እንጂ ለኢትዮጵያ ይገባታል የሚለው አቋም አለኝ እኔ እኮ እነሱ የጥቁሮች እንግዲህ የካሪቢያን ጀማይካን ምናምን ብታይ ናፍቆታቸው ኢትዮጵያ ሲሉ ነው የምትሰማው። ስለዚህ የኢትዮጵያ የጥቁር ወኪልነት ዛሬም የመጣ አይደለም፣ ትላንትም የነበረ ነው። ግን በታሪክ ተያይዞ አሁንም ድረስ የመጣ ነው። እነሱ ዓለም የጥቁሮች መዲና አድርጎ የሚያየውም አዲስ አበባ ነው። አሁን ታስታውሳለህ? ከወራት በፊት እኮ ነው የዓለም የጥቁሮች ጥናት ማዕከል እዚህ አዲስ አበባ እንትኑም መስርቷል። ዋና መስሪያ ቤቱን አድርጓል። ብዙ ትልልቅ የነ ማርክስ ጋርቬይ ምናምን ልጆች ሁሉ መጥተው የአድዋ ሙዚየሙን ሁሉ ሲጎበኙ አስታውሳለሁና እንዳልከው ሂደቱ የራሱን ሂደት እንዴት እንደሆነ እኛም ብዙ እንትኑ የለንም። ግን በመጠየቅ ደረጃ ራሱ ከኢትዮጵያ በላይ ይህንን ሊያነሳ የሚችል ግብጾች ሊያነሱ አይችሉም የሚለውን ነገር ለማንሳት ነው። ሌላው በዚህ ሳምንት በጣም አነጋጋሪ የነበረው ባጭሩ የምናየው የዚህ የመካከለኛው ምስራቅ ሁኔታ ነው። እንደምናውቀው የመካከለኛው ምስራቅ እንግዲህ በጣም አስጊ ወደሆነ ሁኔታ እየሄደ ይመስላል። አንዳንዶች እንደውም በጣም ለጥጠው እስከ ሶስተኛው የዓለም ጦርነት ዋዜማ የሚል አይነት ጽሁፎችን ሁሉ ስመለከት ነበረ። እንደምናስታውሰው የዛሬ ዓመት ገደማ ነው ኦክቶበር ላይ በሐማስ እና በእስራኤል መካከል ግጭት የተነሳው። ግጭቱን ተከትሎ ብዙ እጆች እየገቡበት ነው። ከሱ ውስጥ መካከል ደግሞ አንደኛው ሐማስ ነው በግልጽ ከእስራኤል ጋር ሲዋጋ የነበረው። አሁን ደግሞ ጦርነቱ ከጋዛ ወደ ሊባኖስ የዞረ ይመስላል። ባለፈው ሳምንት እስራኤል እንግዲህ ለ30 ዓመት ተከታተላቸው የነበሩትን የሂዝቦላውን መሪ በቤይሩት ውስጥ ህይወታቸውን አጥፍታለች። በጣም የገረመኝ ወደ 5000 ኪሎ ግራም በላይ ፈንጆችን ነው ጥላ የመሪውን ህይወት ያጡት። እሱን ተከትሎ ደግሞ የበቀል ነገር ማነች ኢራን ትልልቅ ባሊስቲክ ሚሳኤሎችን አንዱ ከ15000 ኪሎ ግራም አካባቢ የሚመዝን ነው 180 የሚሆኑ ባሊስቲክ ሚሳኤሎችን ነው በሰዓታት ውስጥ ወደ ቴል አቪቭ የላከችው። አብዛኞቹ ከሽፈዋል የሚል ነገር በእስራኤል በኩል ይነሳል። በኢራን በኩል ደግሞ ታርጌቴን መትቻለሁ የሚል ነገር አለ። ጦርነቱ አሁን ደቡብ ሊባኖስ ላይ አሁንም እየተካሄደ ነውና ከምን አንጻር ነው? ያ ለኢትዮጵያ በጣም ቅርብ የሆነ አካባቢ ነው። በተለይ ቅድም ስናነሳ የነበረው ጦርነት ውስጥ ሌላኛው ተዋናይ ደግሞ የሀውቲ አማጽያን ናቸው የመን ላይ ያሉት። የመን ላይም እየመጣች እስራኤል ጥቃት ስትፈጽም ነበረ። በቀደም ሁዴዳ የሚባል ወደብን እንደዚሁ ደብድባ ብዙ ውድመት የመን ውስጥም ደርሷል የሚል ነገር ስመለከት ነበረ። የኢትዮጵያውያን ደግሞ በተለያየ በስደትም እዛ በስራም የሚኖሩ ኢትዮጵያውያን አሉና ከዚህ ጋር በተገናኘም የዚህ የመካከለኛው ምስራቅ ለኛ
ስጋት እንደሆነ ይታወቃል። ከኛ ጋርም ግንኙነት እንዳለው ይታወቃል። የውጭ ጉዳይ እዛ ችግር ውስጥ ያሉ ኢትዮጵያውያንን ለማውጣት የተለያዩ ቤይሩት በሚገኘው ኤምባሲ በኩል እንቅስቃሴ እያደረገ እንደሆነ ስልክ ቁጥሮች ምናምን በገጹ ላይም ሲያሰራጭ ተመልክቻለሁና ምን ልልህ ፈልጌ ነው መካከለኛው ምስራቅ ለአፍሪካ ቀንድ ካለው ቅርበት አንፃር ቅድም ካልናቸው ከሽብር ከምናምን ከአልሸባብ አይኤስ ምናምን ብለን ከገለጽናቸው ስጋቶች አንፃር ኢትዮጵያ ሁሉ ጊዜ ገለልተኛ አቋም እንደምትይዝ የታወቀ ቢሆንም ይሄ ነገር ለኛስ የሚያመጣው ስጋቶች አይኖሩም? ለኛ ብቻ ሳይሆን ለአፍሪካ ቀንድ ላይ የመካከለኛው ምስራቅ ላይ ያለው ሁኔታ አፍሪካ ቀንድ ላይ የሚደቀነው ስጋት የለም ወይ ልልህ ነው። አዎ አይ እንግዲህ አሁን ዓለም አንድ መንደር እየሆነች ነው። እንኳን እንደዚህ ቅርብ አካባቢ በጣም ትልቅ ጦርነት እየተከናወነ አይደለም። በሩሲያና ዩክሬን ጦርነት ሳቢያ የብዙ ሀገራት መሶብ ከዳቦ ውጭ ሆኗል። ቢያንስ ኢኮኖሚካሊ የሚጎዳ ነገር ይኖራል። ከጸጥታ አንፃርም እንደዚሁ ቅርብ ከመሆናቸው አንፃር በጣም ትልቅ ስጋት ሊሆን ይችላል። የአሸባሪዎች መዘዋወሪያ ደካማ መንግስት ያለበት አካባቢ የኛ አካባቢ አሸባሪዎች መዘዋወሪያ እንዲሆን ሊፈቅድ ይችላል። የጦር መሳሪያዎች በገፍ እንዲገቡ እንትን ሊል ይችላል። ሰሞኑ የእስራኤል ኮምፕሌንም አለ እንዳልከው ቀደም የጠቀስካቸው ሀውቲዎቹ ያረጉት ያለችው እንቅስቃሴ አለ። ብዙ ነገር ሊኖር ይችላል። እንግዲህ ዝግጁነት ነው ዋናው ዝግጁነት ነው። ለዓለም ሰላም ከመጸለይና ከመልካም ምኞት ቀጥሎ ልክ ነው ዝግጁነት ያስፈልጋል። ግን ተመልሰው መጣህ እንዳትለኝ እንጂ ለእንዲህ አይነት ዝግጁነት ደግሞ ኢትዮጵያ የጀመረችውን የባህር በር አክሰስ የማግኘት ጥረት በጣም ለዚህ ዝግጁነት በጣም የሚረዳት ይሆናል። በጣም አይቀሬና ግዴታ መሆኑን የሚያሳዩ ናቸው። እነዚህ ሁሉ ነገሮች አይቀሬና ግዴታ መሆኑን የሚያሳዩ ናቸው። የሁሉ ነገር ጎረቤት እየተከናወነ አንተ በቀዳዳ ያየ ሊሆን አይችልም እና ጠጋ ብሎ ነገሩን መታዘብ ነገሩን ማየት አገርን መጠበቅ ያስፈልጋልና ይሄን እንዳልከው ገለልተኛ አቋም እንዳለን ቢታወቅም እንዳልከው 130 እና ምናምን ሚሊዮን በላይ ህዝብ ይዘን ብቸኛ መውጫ መግቢያችን ላይ እንዲህ አይነት የዓለም ትልቁ የሚባለው ጦርነት እየተካሄደ አሜሪካ አሁን ትልልቅ የሚባሉ የጦር መርከቦችን ወደ ቀይ ባህርም እያስጠጋች ነው። በላይ በሜዲትራኒያን በኩልም እንቅስቃሴዎች እንዳሉ እየተነገረ ነው። ኢራን አሁንም አጸፋዊ እስራኤል ትንኮሳ የምታረግ ከሆነ እኔም አጸፋዊ ምላሽ እሰጣለሁ የሚል መግለጫዎችን እያዘዘች ነው። እስራኤል ደግሞ ዋና መሪዎችን ማደኔን እቀጥላለሁ አይነት ነገር ብላለች። እንግዲህ በወራት ውስጥ ትልልቅ የሚባሉ የሐማስንም የሂዝቦላንም መሪ ነው የገደለችው። የእስራኤል ደህንነቶች በኢራን ደህንነት ተቋም ውስጥ ሁሉ ኢንፊልትሬት አድርገዋል። አህመዲነጃድ በቀደም እሱን ነው የሰጡት የቀድሞ የኢራን ፕሬዝዳንት። በቃ የእስራኤል የሞሳድ መዋቅር ሙሉ ለሙሉ የኢራን የደህንነት መዋቅር ውስጥ ገብቷል። ስለዚህ ብዙ መሪዎች ህይወት አደጋ ውስጥ ሊገባ ይችላል የሚል ነገር አንስተዋል። ዝም ብሎ የኮሊደር ላይ ወሬዎችም አያቶላውንም የመግደል ምናምን ሁሉ ሊኖር ይችላል የሚል ነገሮች አሉና እንደሱ ስለዚህ ግጭቱ እየተባባሰ የሚሄድ ከሆነ ዋና የግጭቱ አውድማ ደግሞ ይሄ ቀይ ባህር ቀጠና ስለሚሆን እኛ እንደ ህዝብ ቅድም እንዳልከው ጸሎቱ ምኑ እንዳለ ሆኖ ይሄን ጉዳይ ግን የባህር በር የሚለውን ጉዳይ ሁላችንም እንደዜጋ የእያንዳንዳችን የቤተሰባችን ህልውና ነው የሚለውን ነገር አንስተን ብንጠቀልል ምን ይመስላል? ጥሩ ነው። ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉ የቆያችሁት አጀንዳ ፕላስ ነው። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እንደዚሁም በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይ ስትመለከቱ ነበረ። አብረናችሁ የቆየነው እስጢፋኖስ አብራና ስለሺ አጎስ ነን። ባነሳናቸው ጉዳዮች ላይ ሀሳቦች ካሉ አስተያየቶች ካሉ የፕሮግራማችን አካል ስለምናደርጋቸው ብትሰጡን ደስ ይለናል። ለማንኛውም እስካሁን አብራችሁን ስለቆያችሁ በድጋሚ እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ይመለሳል።